የትራምፕ አድሚኒስትሬሽን 600,000 ኤሊያን ወይም ኢሚግራንትን ከሀገር በማስወጣት በአንድ አመት ውስጥ ሪከርድ የመስበር ሂደት ውስጥ ነው ያለው። ከዚህ በፊት እንግዲህ ትልቁ ዲፖርተር የሚባለው ባራክ ኦባማ ነበረ። በባራክ ኦባማ አጠቃላይ የ8 ዓመት የአገዛዝ ሂደት ውስጥ የፕሬዝዳንትነት ዘመን ውስጥ ከ3 ሚሊዮን በላይ አንዶክመንትድ ኢሚግራንትስ ከሀገር እንዲወጡ ወይም ዲፖርት እንዲደረጉ ተደርጓል። ይሄ በአሜሪካ ታሪክ ውስጥ ከፍተኛውን ቁጥር ይዛል። የፈርስት ትራምፕ ያን ሪከርድ ለመስበር ጥሮ ነበር። ኮቪድ ስለመጣ ያን አስቆሞታል። አሁን የትራምፕ አድሚኒስትሬሽን ዘንድሮ ብቻ ያስወጣል ተብሎ የሚታሰበው 600,000 አንዶክመንትድ ኤንድ ኢቨን ዶክመንትስ ያላቸው ኢሚግራንቶችን ወደ ሀገራቸውና ወደ ሶስተኛ ሀገር በመላክ ነው። አሁን ኦልሬዲ የትራምፕ አድሚኒስትሬሽን ያን ቁጥር እየሞላ ነው የሚገኘው ማለት ነው። እስር ቤት ውስጥ ያሉትንና ዲፖርት ሊደረጉ የታቀዱትን ወይም ደግሞ ላይን ላይ ያሉትን ስንቆጥራቸው 600,000 ይደርሳል። ይሄ በታሪክ በአንድ አመት ውስጥ 600,000 ኢሚግራንትስን አንዶክመንትድ ኤንድ ዶክመንትድ ኢሚግራንትን ከሀገር በማስወጣት የመጀመሪያው የአሜሪካን ፕሬዚዳንት ይሆናል ማለት ነው ዶናልድ ትራምፕ። እንግዲህ ይሄ በጣም ትልቅ ቁጥር ነው። በዚህ ቁጥር በየአመቱ በ600 እንኳን ከቀጠልን በአራት አመት ውስጥ ከ2.4 ሚሊዮን በላይ ኢሚግራንትስ ከሀገር ይወጣሉ ማለት ነው። እንግዲህ ዘንድሮ እንደተመለከት ነው በአሜሪካ ሂስትሪ ውስጥ ዝቅተኛው የሆነ የኤፍ1 ስቱደንት ከ1950 በኋላ የተመዘገበበት ነው። ከላስት ይር ጋር ስናነጻጽረው ካለፈው አመት ጋር ስናነጻጽረው ዘንድሮ በኤፍ1 በተማሪነት በጄ1 የገቡት የኢንተርናሽናል ተማሪዎች ቁጥር 19% ቀንሷል። ይህ ብቻ አይደለም። በተለያዩ የኢሚግሬሽን ሂደት ውስጥ በጣም ከፍተኛ የቁጥር ማነስ እንመለከታለን። ለምሳሌ ሌላ ምሳሌ ለመጥቀስ አሜሪካ ውስጥ የተወለዱ ሰዎች በ2 ሚሊዮን ቁጥር ቀንሷል። ኢሚግራንት ሆነው አሜሪካ ውስጥ ከላስት ይር እና ከዚህ ፊት ካሉት አመታት ጋር ሲነጻጸር ዘንድሮ አሜሪካ ውስጥ የተወለዱ የኢሚግራንት ልጆች በ2 ሚሊዮን ቀንሷል ማለት ነው። ይሄ የአንፈርቲሊቲ ሬት እንደገና አሜሪካ ውስጥ የሚወለዱ ጠቅላላ ልጆች በጣም በከፍተኛ ሁኔታ እያነሰ ባለበት ወቅት ነው የተመዘገበ እንግዲህ ሌላ ቁጥር የምንመለከተው ማለት ነው። የትራምፕ አድሚኒስትሬሽን ይሄን እንደ ትልቅ ድል ቆጥሮታል። እስካሁን ባለው ሂደት ምናልባት ይሄ አስተዳደር ካሳካቸው ነገሮች ሁሉ በ100% እያሳካ ያለው ብለን የምንገምተው በኢሚግሬሽን ሂደት ውስጥ ያለው ነው። በዲፖርቴሽን በርዝ ራይትን ሊሚት በማድረግ ኤፍ1 ስቱደንቶችን በመገደብ ኤች1ዎችን በመቀነስ በአጠቃላይ በኢሚግሬሽን ላይ የተወሰዱ ሂደቶች በጣም ለትራምፕ አድሚኒስትሬሽን እንደ ትልቅ ድል የሚቆጠር ነው የሚሆነው። እንግዲህ ብዙ ኢሚግራንቶች ደግሞ በጣም በአሳዛኝ ሁኔታ ውስጥ እያለፉ ነው፣ በሰቆቃ ውስጥ እያለፉ ነው። ብዙዎቹ በጭንቀት ውስጥ እያሉ አንዳንዶቹ የህጋዊ ዶክመንት እያላቸው እንኳን እየታሰሩ ያሉበት ሁኔታ ነው የምንመለከተው። ለምሳሌ እስካሁን ድረስ 172 የአሜሪካ ዜጎች እንደታሰሩ ፖለቲኮ የሚባለው ታዋቂ ኒውስ ዘግቧል። አሜሪካ ውስጥ ማለት ነው 172 ዜግነት ያላቸው ሰዎች ታስረዋል። አንዳንዶቹ ለቀናት ታስረዋል፣ አንዳንዶቹ ወዲያው ተፈተዋል። ይሄ የሚያመለክተን ዜግነት ያላቸው ሰዎች እንኳን በመልካቸው በሚናገሩት አክሰንት የቋንቋ አክሰንት ምክንያት እየተለዩ የሚታሰሩበት ሁኔታ ነው። ዲቴንሽን ሴንተር ውስጥ ገብተን ብንመለከተው አንድ ቀን አይደለም ለደቂቃ እዛ ውስጥ መቆየት የማንመኝበት ሁኔታዎች ሁሉ ያሉበት አለ። እስከ ቅርብ ጊዜ ድረስ 4-5 ሰዎች የሞቱበትን ሁኔታ አለ ገብተው በዲቴንሽን ሴንተር ውስጥ ማለት ነው። ለጤናም አስቸጋሪ የሆነ ሁኔታ ነው እየተመለከትን ያለን። ዛሬ ጥቅምት 23 ቀን 2025 ዓ.ም በዓለም የስራ ገበያ ላይ ትልቅ የለውጥ ማዕበል ሊያመጡ የሚችሉ ሁለት አስደንጋጭ ዜናዎች ወጥተዋል። አንደኛው ከዓለማችን ግዙፉ የችርቻሮ ተቋም ዋልማርት ሲሆን ሌላኛው ደግሞ ከኢኮሜርሱ ንጉስ አማዞን ነው። እነዚህ ሁለት ዜናዎች ለብቻ ሲታዩ የአሜሪካ የውስጥ ጉዳይ ሊመስሉ ይችላሉ። ነገር ግን በጥልቀት ስናያቸው በተለይ ለአሜሪካን ህልም ለሚመኙና በውጭ ሀገር የስራ ዕድል ለሚፈልጉ ኢትዮጵያንን ጨምሮ ለመላው ዓለም ወሳኝ የሆኑ መልእክቶችን ይዘዋል። እነዚህን ሁለት ክስተቶች ለያይተን ከዚያም አጣምረን ለኢትዮጵያን ያላቸውን አንድምታ እንፈትሻለን። እንግዲህ ከዚህ በተጓዳኝ ሌላ ከኢሚግሬሽን አንጻር የምንመለከተው ዋልማርት ነው። ዋልማርት የሪፐብሊካን ቤዝ ከሆነው አርካንሳስ ከተማ ነው ቤዝ የሚያደርገው። እንግዲህ ዋልማርት ብዙ ጊዜ የሪፐብሊካን ፓርቲ ፈንድ በማድረግ ይታወቃል። ከሚቀጥለው ዓመት በኋላ የኤች1 ቢ ቪዛ ሆልደሮችን እንደማይቀጥር ተናግሯል። ዋልማርት ማለት ነው ኢንተርናሽናል ስቱደንቶችን ስፖንሰር እንደማያደርግ ገልጿል። ይሄ እንግዲህ ሌላ አሳዛኙ ነገር ነው።
የዋልማርት ኤች1ቢ ቪዛ እገዳ ለከፍተኛ ባለሙያዎች የተዘጋ በር። ዜናው ምንድነው? በአሜሪካ ትልቁ የግል ቀጣሪ የሆነው ዋልማርት ከውጭ ሀገር ለሚመጡና በአሜሪካ ለመስራት የኤች1ቢ ቪዛ ለሚያስፈልጋቸው ከፍተኛ ባለሙያዎች የስራ እድል መስጠትን ለጊዜው ማቆሙን አስታውቋል። ይህ ውሳኔ የመጣው የፕሬዝዳንት ዶናልድ ትራምፕ አስተዳደር በኤች1ቢ ቪዛ ላይ አዲስ የ100,000 ብር ክፍያ ከጣለ በኋላ ነው። ትንታኔውና ለኢትዮጵያውያን ያለው አንደምታ። የኤች1ቢ ቪዛ ምንድነው? ይህ ቪዛ የአሜሪካ ኩባንያዎች በሀገር ውስጥ ሊያገኟቸው ያልቻሉትን ከፍተኛ የሙያ ክህሎት በተለይ በቴክኖሎጂ፣ በሕክምና፣ በኢንጂነሪንግ ያላቸውን የውጭ ባለሙያዎች ቀጥረው እንዲያሰሩ የሚያስችል ነው። ለብዙ ኢትዮጵያውያን ከፍተኛ ባለሙያዎች ይህ ቪዛ ወደ አሜሪካ ገብተው በሙያቸው ለመስራትና ለመኖር ቁልፍ የሆነ ህጋዊ በር ነው። የዋልማርት ውሳኔ ለምን አስደንጋጭ ሆነ? ዋልማርት ግዙፍ የቴክኖሎጂ ክፍል ያለውና ከአማዞን ጋር የሚፎካከር ኩባንያ ነው። ከ2000 በላይ የኤች1ቢ ቪዛ ባለቤቶችን ቀጥሮ ያሰራል። ይህ አይነቱ ግዙፍ ኩባንያ ካሁን በኋላ የቪዛ ወጪውን መሸፈን አልችልም ወይም አልፈልግም ብሎ በሩን ሲዘጋ ሌሎች በሺዎች የሚቆጠሩ አነስተኛና መካከለኛ ኩባንያዎች ምን ሊያደርጉ እንደሚችሉ በቀላል መገመት ይቻላል። ይህ የሰንሰለት ምላሽ በመፍጠር ለውጭ ባለሙያዎች የነበረውን እድል በእጅጉ ሊያጠበው ይችላል። ለኢትዮጵያውያን ባለሙያዎች ያለው ቀጥተኛ ተጽዕኖ በአሜሪካ ላሉት በኤች1ቢ ቪዛ ለመስራት ተስፋ አድርገው በአሜሪካ ዩኒቨርሲቲዎች የሚማሩ በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች አሉ። የእነሱ የወደፊት የስራ ተስፋ ላይ ትልቅ ጥቁር ጥላ ያጠላል። በኢትዮጵያ ላሉት በኢትዮጵያ ሆነው በሙያቸው አሜሪካ ሄደው ለመስራት የሚያልሙ ብዙዎች ናቸው። ይህ ውሳኔ የአሜሪካ ህልም ተብሎ የሚታሰበው መንገድ እየተዘጋ መሆኑን የሚያሳይ ጠቋሚ ነው። የገንዘብ ዝውውር በውጭ የሚኖሩ ኢትዮጵያውያን ለሀገር ቤት የሚልኩት ገንዘብ ለኢትዮጵያን ኢኮኖሚ ትልቅ ድርሻ አለው። ይህ አይነቱ የስራ እድል መዘጋት በረጅም ጊዜ ይህንን የገንዘብ ፍሰት ሊቀንሰው ይችላል። በአጭሩ የትራምፕ አስተዳደር ፖሊሲና የዋልማርት ውሳኔ ከፍተኛ ክህሎት ላላቸው ባለሙያዎች የነበረውን የአሜሪካ የስራ ገበያ በር እየዘጋ ነው። በተመሳሳይ አማዞን በአሜሪካ ውስጥ ሁለተኛ ትልቁ የኢምፕሎየር ነው። የአማዞን ካምፓኒ ማለት ነው ትልቁ ካምፓኒ። እንደገና ደግሞ በመቅጠር ሁለተኛ ትልቁ ካምፓኒ ነው። ይሄም ከሚቀጥለው ዓመት ጀምሮ ግማሽ የሚሆነውን ወርክ ፎርስ በሮቦትስ እንደሚቀይር ገልጿል። ይሄ ሁሉ የሚያመለክተን እንግዲህ አሜሪካ ኢሚግራንቶችን የምትፈልግበት ስፒድ ከመቼውም ጊዜ በላይ ድዊንድል እያደረገ እየቀነሰ እንደመጣ እንመለከታለን ማለት ነው። የኤአይ ሪቮሉሽን፣ ሮቦቲክ ብዙ ስራዎችን ወደ ሮቦት መለወጡ፣ የወርክ ፎርስ ኒዱን መቀነሱ፣ እንግዲህ ሌላኛው ደግሞ እርሻ ላይ ያለው ዲፔንደንስ እየቀነሰ መሄዱ፣ እነዚህ ሁሉ የሚያሳየን መጪው ጊዜ ለሚግራንት በጣም ከባድ እንደሚሆን ነው። በቅርቡ የወጡ የውስጥ መረጃዎች እንደሚያመለክቱት አማዞን በቀጣዮቹ ጥቂት ዓመታት ውስጥ ከግማሽ ሚሊዮን በላይ የሚሆኑ ሰራተኞችን በሮቦቶች ለመተካት አቅዷል። የኩባንያው የረጅም ጊዜ እቅድ 75% የሚሆነውን የሰው ኃይል በአውቶሜሽን መተካት ነው። እነዚህ ሮቦቶች የሚተካቸው ስራዎች በአብዛኛው በእቃ ማከማቻ፣ በእቃ ማሸጊያ፣ በማጓጓዝና መሰል የጉልበትና ተደጋጋሚ ስራዎችን የሚሰሩ ሰዎች ነው። እነዚህ ስራዎች በአሜሪካ ለሚኖሩ ብዙ አዲስ ገቢ ስደተኞችና ኢትዮጵያውያንን ጨምሮ ለብዙዎች የመጀመሪያ የስራ እድልና የህይወት መደገፊያ ናቸው። የዋልማርት ውሳኔ የሚያሳየው በፖሊሲ ምክንያት ከፍተኛ ባለሙያዎች እድል ሲዘጋ ነው። የአማዞን እቅድ ደግሞ የሚያሳየው በቴክኖሎጂ ምክንያት የመካከለኛ ዝቅተኛ ክህሎት ሰራተኞች እድል እየተዘጋ መሆኑን ነው። በታሪክ ከተመለከትነው ጆርጅ ቡሽ ፈርስት ትልቅ የሪፊጂ ተቀባይ ሪሴትልመንትን ያከናወነ ነበር። የሬጋን አድሚኒስትሬሽን ብዙ ሰዎችን አምነስቲ በመስጠት የሚታወቅ አድሚኒስትሬሽን ነው። ስለዚህ ዲሞክራቶች ብቻ አይደሉም ለኢሚግራንት ፌቨሬብል የሆነ ኢንቫይሮንመንት ሲፈጥሩ የነበሩት። እውነት ለመናገር ሪፐብሊካንም የፕሮ ኢሚግራንት ፖሊሲዎች ነበሯቸው። ሬገን ፈርስት ቡሽ እነዚህ ያራመዱት ፖሊሲዎች ኢሚግራንቶችን የሚጠቅም ነበር። አሁን ላይ ምንድን ነው የተቀየረው? ኦፍኮርስ ትራምፕ መጀመሪያ ላይም አሁን ላይም ሲመጣ በጣም ሬቶሪኩ ንግግሮቹ በጠቅላላ ከኢሚግራንት አንጻር ነው። ምክንያቱም አሜሪካ እየተቀበለች ያለችው የኢሚግራንት መጠን በሂደት እየበዛ እየተለቀ ብዙ ኢሚግራንቶች ወደ አሜሪካ እየገቡ ነው። ይሄ ደግሞ ወርክ ፎርስ ላይ የሚፈጥረው ጫና፣ አጠቃላይ የዲሞግራፊ ላይ እየለወጠው ያለው ሜካፕ አለ። ስለዚህ ይሄ ፍርሃት የፈጠረው ስጋት የፈጠረው ነገር እንዳለ እንገነዘባለን። አት ዘ ሴም ታይም ቴክኖሎጂ ደግሞ የወርክ ፎርስን ኒድ በከፍተኛ መጠን ሊሚት እያደረገው ነው። በተለይ ደግሞ ኤአይ ብዙ ካምፓኒዎች ለምሳሌ ዘንድሮ በታሪክ ይሄ ለመጀመሪያ ጊዜ ሬጂስተርድ የሆነ ነው ከ1930ዎቹ the greatest depression ከሚባለው ወቅት በኋላ ለመጀመሪያ ጊዜ አዲስ ተመራቂዎች በብዛት ስራ ያላገኙበት ወቅት ይሄ የ2025 ዘመን ነው። ይሄ ለምን መጣ ስንል በጣም ትልልቅ ካምፓኒዎችም ሆነ ትንሽ ካምፓኒዎች
ከቻት ጂፒቲ ጀምሮ የተለያዩ የኤአይ ቴክኖሎጂዎችን ኢንትሮዲውስ ማድረጋቸውና ወርክ ፎርሳቸውን መቀነሳቸውን ተከትሎ ነው። ስለዚህ የኢሚግራንት ኒድ በሂደት እየቀነሰ እንደሚሄድ አንድ ግምት አለ። ሌላ ግን ደግሞ ምናልባት ተስፋ የሚሰጠን ነገር ካለ አንዳንድ ኢኮኖሚስቶች ለምሳሌ እንደ ናሲብ ታሌብ ያሉ ሰዎች ያጠኑት ጥናት አለ። በአውሮፓ ውስጥ ቀኝ ዘመን ፖለቲከኞች መጥተው ኢሚግራንትን ፎከስ አድርገው መጥተው ለምሳሌ የአሁኗ የኢጣሊያ ፕራይም ሚኒስትር ኤንድ የብሪቲሽ አድሚኒስትሬሽን በተለይ የብሬግዚት ዋናው ቤዚክ የብሬግዚት መሰረቱ ኢሚግሬሽን ብዙ ኢሚግራንትን አንቀበልም ነው። እነዚህ ሀገሮች በጠቅላላ ድሮ ከተቀበሉት ኢሚግራንት በላይ አሁን የበለጠ ተቀብለዋል። ጣሊያን የበለጠ ተቀብላለች። ብሬግዚት ከተከሰተ በኋላ ዩኬ የበለጠ ኢሚግራንቶችን ከድሮ በላይ ተቀብላለች። ስለዚህ የራይት ዊንጎች አት ዘ ኤንድ ኦፍ ዘ ዴይ የበለጠ እንደውም ኢሚግራንቶችን የመቀበል ቴንደንሲ ያሳያሉ። ምክንያቱም ኢንቫይሮንመንቱ ስቲል ዲፔንድ የሚያደርገው ኢሚግራንት ፎርስ ላይ ነው፣ ሌበር ፎርስ ላይ ነው። ስለዚህ የትራምፕ አድሚኒስትሬሽንም አት ዘ ኤንድ ኦፍ ዘ ዴይ ኢኮኖሚው ትንሽ ከባድ ሁኔታ ውስጥ ሲገባ፣ ምክንያቱም ኢሚግራንቶች ወርክ ፎርስ ብቻ አይደሉም፣ ኮንሱመርም ናቸው። ከፍተኛ ማርኬቱ ላይ የኢሚግራንቶች ኒድ ያለው ኢሚግራንቶች ወርክ ፎርስ ሆነው ብቻ ስለሚያገለግሉ አይደለም። ስፔንድ ያደርጋሉ ኢሚግራንቶች። እኔ እናንተ ሄደን ከሱቅ እንገዛለን፣ እንበላለን። በአብዛኛው ገንዘባችን የምናወጣው እዚህ ነው። ስለዚህ ማርኬቱን እናነሳስተዋለን። ከኔቲቭ በላይ አሜሪካ ውስጥ ስፔንድ የሚያደርገው ኢሚግራንቱ። ይሄ የፋይናንሻል ኪዩሪሲቲም ስለሌለን ብዙዎቻችን ስፔንደር ነን። ይሄ ሁሉ ኢኮኖሚውን የሚያነሳሳ ነገር ነው። ስለዚህ ምናልባት ከአንድ ዓመትና ከሁለት ዓመት በኋላ አሁን የምንመለከተው ጥብቅ የሆነ የኢሚግሬሽን ሪኳርመንት ላይኖር ይችላል። ግን ደግሞ የአርቲፊሻል ኢንቴሊጀንስ ሂደት ይሄን በተለየ መልኩ ሊለውጠው ይችላል። ስለዚህ አሁን ላይ በእርግጠኝነት መናገር የምንችለው ነገር አይደለም፣ ግን በሂደት ሊለወጡ የሚችሉ ተስፋዎችም እንዳሉ አንዳንድ እንደ ናሲብ ታሌብ ያሉ ሰዎች በአማዞን መሰል ኩባንያዎች ውስጥ የሚሰሩ ብዙ ኢትዮጵያውያን የስራ ዋስትናቸው አደጋ ላይ ይወድቃል። ወደ አሜሪካ አዲስ የሚመጡ ስደተኞች በቀላሉ ሊያገኟቸው የሚችሏቸው ስራዎች እየጠፉ ይሄዳሉ። ይህም አዲስ ህይወት ለመጀመር እጅግ አስቸጋሪ ያደርገዋል። ኢትዮጵያ በዝቅተኛ የሰው ኃይል ወጪ ላይ የተመሰረተ የማኒፋክቸሪንግ ኢንዱስትሪ ለመገንባት ትጥራለች። የአማዞን አይነት አውቶሜሽን ሲስፋፋ ርካሽ የሰው ጉልበት ያለው ተወዳዳሪነት ዋጋ ያጣል። ሮቦቶች ከሰው የበለጠ በግልጥፍና በርካሽ መስራት ከጀመሩ ለምን ፋብሪካችንን ወደ ኢትዮጵያ እንውሰድ የሚለው ጥያቄ ዋጋ ያጣል። እነዚህን ሁለት ዜናዎች ስናጣምራቸው ለኢትዮጵያንና ለመላው የውጭ ሀገር ሰራተኞች የተጋረጠው ባለ ሁለት ስጋት ሰይፍ በግልጽ ያሳያል። ከላይ በኩል ያለው መንገድ ለከፍተኛ ባለሙያዎች በፖለቲካው ውሳኔዎችና ጥብቅ የኢሚግሬሽን ፖሊሲዎች እየተዘጋ ነው። ከታች በኩል ያለው መንገድ ለመካከለኛና ዝቅተኛ ሰራተኞች በቴክኖሎጂና በአውቶሜሽን አብዮት እየተዘጋ ነው። ይህ ማለት የአሜሪካ ህልም ብቻ ሳይሆን በአጠቃላይ በበለጸጉ ሀገራት የነበረው የስራ እድል ባህሪ እየተቀየረ ነው። ለኢትዮጵያና ለዜጎቿ የሚሰጠው መልእክት ግልጽ ነው። ክህሎት ማሳደግ ወሳኝ ነው። ነገር ግን ክህሎት በቀላሉ በሮቦት የማይተካ ከፍተኛ ፈጠራን፣ ሂሳዊ አስተሳሰብንና ማህበራዊ ብቃትን የሚጠይቅ መሆን አለበት። የሀገሪቱ የትምህርት ስርዓት ከዚህ አዲስ የዓለም የስራ ገበያ ጋር ማስተካከል ወሳኝ ነው። ከዚህ በላይ ደግሞ ዜጎች በውጭ ሀገር እድል ብቻ ላይ ጥገኛ እንዳይሆኑ በሀገር ውስጥ ጠንካራና የራሱን እድል የሚፈጥር ኢኮኖሚ መገንባት ከመቼውም ጊዜ በላይ አስቸኳይ ሆኗል። በመጨረሻም የዋልማርትና የአማዞን ውሳኔዎች ሩቅ ሀገር ላይ የተከሰቱ ክስተቶች ሳይሆኑ በቅርብ ጊዜ ውስጥ የእያንዳንዳችን ህይወት ሊነካ የሚችል የአዲስ ዘመን መጀመሪያ ምልክቶች ናቸው። ፈተናው ለዚህ አዲስ ዘመን ምን ያህል ተዘጋጅተናል የሚለው ነው።